ያብ እንግዲህ በምትመለከቱት መልኩ ዛሬ ሰርፕራይዝ ተደርጓል። እኔ ሄሉ ያለች መስሎኝ ደስ ብሎ የነበረ ግን ሄሉ የለችም። ነገር ግን ስለ ሄሉ እንደሚወዳትና እንደሚያከብራት እንዲሁም ደግሞ አሁን ላይም ያው አልተጣላንም እያወራን ነው እያለ ነው። ማውራቱ ብቻ ሳይሆን እኛ አብረው እንዲሰሩና አብረው እንዲቀጥሉ ህይወታቸውን ነበር የምንፈልገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። በቃ ሁሌም ቢሆን የምላችሁ ነገር አላህ እንደው በቃ በፍቅርም ሊሆን ይችላል፣ በጓደኝነት ኖርማሊ በቃ እህትን ሴት ጓደኛም ሊሆን ይችላልና ሰውን ስታገኙት በቃ ይሆናል አይደል? እንደናንተው የሆነ ተመሳሳይ ሰው ይወፍቃችሁ። ሰውና ሰው ደግሞ መጣላትም አለ፣ ግን በተጣላችሁም ታይም ላይ እንደ በሰላማዊ መንገድ መለያየቱ ኸይር ነውና እንዲሁም ደግሞ ከእናንተ ጋር የነበረ ሰው ስኬታማ ሆኖ ማየት በጣም ደስ ይላል። አሁን እንግዲህ እንዳልኳችሁ ያብ ዩቱብን አያውቅም ነበረ በፊት። በሄሉ መጣ እዚህ ደረጃ ደርሷል። ዛሬ ላይ ግን እሷ እዚህ ባደረሰችው ሌሎች ሰዎች እንግዲህ ሰርፕራይዝ እያደረጉ ከዚህም ይቀጥላል። ሌላም ሴት መጥታ እንግዲህ ልትሰራ ትችላለች። ለምን ትሰራለች ምናምን አይደለምና አያችሁት አይደለ? በፍቅር አንዳንድ ጊዜ በህይወታችን ስንኖር ማለት ነው ተጋብተንም እየኖር ነው ማንኛችንም ነገን አናስብም፣ ዛሬም ብቻ ነው። በእርግጥ ነገን እያሰብን ዛሬያችንን እናበላሽ ማለት አይደለም። ነገር ግን ህይወት በዛው በነበረችበት እንደማቀጥል ማወቅ አለብንና ብዙ ጊዜ እንከራከራለን እዚህ ራሱ ማለት ነውና የሆነ ትዳር ስንጀምር ራሱ ታውቃላችሁ በገንዘብ ደረጃ ሊሆን ይችላል፣ በፍቅር ደረጃ ሊሆን ይችላል። በቃ አይደለም በቃ ያን ሰው ጋር እስከ ዘላለማችን እንደማንቆይ ማወቅ አለብን። ያኔ እንዲህ ያላችሁ አበላሹ ሳይሆን ግን ቢሆንም ነገ ጧት እንዳትጎዱ ማለት ነው። እና በገንዘብ ደረጃ ይሆናል። አሁን ብዙዎች ሳውዲ አረቢያ ላይ እዚህ ጋር ምናልባት እሱ የእሱና የእሷ ደመወዝ እኩል የማይሆን ሊሆን ይችላል። እሱ በ2000 እየሰራ እሷ በ1000 ብር የምትሰራ በኮን ወይም ደግሞ ወንዱ እንደዛ ተቀራኒ ቢሆን እናንተ ትዳር ነው ብላችሁ አብራችሁ ታካብታላችሁ። የሁለታችሁንም ያንዱ ትንሽ ያንዱ ትልቅ ሆኖ አብራችሁን እንትን የምትሉት ምክንያቱም በሰዓቱ የምናስበው እኛ አብሮነታችንን ነው። ገብቷችኋል እንጂ ነገ ምን ይፈጠራል የሚል ነገር አመለካከት የለንም። ግን ደግሞ ብሎ ያን ነገር ይፈጠራል እና ያ በሚፈጠር ታይም ላይ ደግሞ እናንተ ባካበታችሁት ነገር ወይ በቃ ከእናንተ ጋር የነበረው ግንኙነት ሰላም እንዳልነበረው ወይም ደግሞ እናንተ እንደዚያ ለፍታችሁ ህይወቴ ነው ብለን ለፍተን መጨረሻ ላይ እኛ ያልጠበቅነው በቃ ሌላ ሰው ሲፈነጭበት ምናምን ታያላችሁና በቃ ወዲያውኑ ያሁን ነው የምናስበው። ነገር ግን የሚያናዳችሁ ነገር አለና ህይወት እንደዚህ ናት። በቃ ያ ነገር ቢፈጠርብን እንዳንናደድ በቃ ከመጀመሪያው የሰው ላይ አብሮነት ሲሆን ዛሬን እንጂ ነገን አናቅም። አብሮንም ሊቀጥል ይችላል፣ ሊቆረጥም ይችላልና በቃ የብዙ ሰው ህይወት እንደዚህ ነው። አብሮ የጀመረው ሰው ጋር የሚቀጥል የለም እና መቼም ቢሆን ከማንኛውም ሰው ጋር ህይወትን ስትጀምሩ ዘላለማዊ እንዳልሆነ ማወቅ አለብን። ዘላለማዊ ይሆናል ብሎ የሚያስቡ አይነት ሰዎች እንግዲህ እያያችሁ ነው ህይወታቸውን እስከ ማጥፋት ከስኬታቸው በቃ ስኬታቸውን ይተውታል። በቃ ያን ሰው ጋር ከተለያዩ በቃ ህይወት የለም ካሁን በኋላ ከሱ ውጭ ወደ ውጭ እሱን አጥቼ ወይ ደግሞ እንደሱ የሚሆንልኝ ሰው ስለማላገኝ እያሉ እድሜ ልካቸውን ብቻቸውን የሚቀሩ አይነት ሰዎች አሉና ማንኛውም ሰው ጋር ስትጀምሩ አላህ እስከፈቀደልን ድረስ ቢሆን እንጂ እኛ በፈቀድ ነው ሊሆን አይችልም ማለት ነውና እንግዲህ የብዙን ሰው ዩቲዩበር ህይወት ታዩታላችሁ። ዛሬ ይገናኛሉ፣ ይለያያሉና እኔ ከትናንት ወዲያም ነግሬያችሁ ነበር። ያብና ሄሉ እንደዚህ በዝምታ ያለፉት ሊመጡ መስሎ ነበር። ነገር ግን ዛሬ ላይ አፉ ላይ እንደሰማችሁት ከሆነ አብሮ የመንጣት ምንም አይነት ነገር የላቸውም። አብሮ የመንጣት ነገር አፉ ላይ የለም። እንደሚወዳት እንደሚያፈቅራት ያኔ እንደሚያከብራት ነገር ግን ባለይበት ሰላም እንድትሆን ነው እንግዲህ ያስረዳው ማለት ነውና ስለዚህ ምናልባት አብሮ የማይመጡበት አጋጣሚ ይመስለኛል። ልክ እንዳልክ ነገር እየደረሰ ይመስላል ነገሩን ሳየው ማለት ነውና በቃ ለምን እንደሆነ አላውቅም። የእውነት ነው የምላችሁና አንዳንድ ጊዜ ቸኩለንም ሌላ ውስጥ አለመግባት፣ አንዳንድ ጊዜ ራስንም ቆም ብሎ ማሰብ ጥሩ ነው። በእርግጠኛ ቆመን ስላሰብን ህይወት ይስተካከላል ማለት አይደለም። ግን ደግሞ እንዳልኳችሁ በአጭር ጊዜ ውስጥ እነሱ በእርግጥ ለስራም ስለሆነ ስራቸውም ስለሆነ ይሄም ሰው ያስፈልገዋል ዞሮ ስራ ለመስራት እነሱ ስራቸው ማኳያ ስለሆነ የሰው መታወቅ ባህሪ ያለ። ነገር ግን በአንድ አመት ውስጥ 3 ሰው 4 ሰው ተገናኝተን መለየት ሌላ ሰው እንዲያናምን ነገም ሌላው ሰው ቢመጣ እንደዛው እየመሰለን ልባችን እየቆሰለ ይሄዳልና አንድ ሰው ግንኙነታችን እንዲያበቃ ከኛም ችግር ካለ መቆጠብ አለብንና ከነሱም ችግር ካለ ደግሞ ያንን ነገር ደግመን ደግሞ ሌላ ሰው ጋር ወጣላ ለመግባት ብዬ አስባለሁኝ።
አሁን የዩቲዩበሮችን ነገር ታያላችሁ። ዛሬ ከተጣሉ ነገ ሌላ ሰው የሚያስገባው አጋጣሚ አለ። ለማንኛውም ነገር መቸኮል የለብንም። እንዳልኳችሁ ለስራ ቢሆንም እንኳን ግን ልባቸው እየቆሰለ ነው። እነሱ ለስራ ብለው ይጀምራሉ። ነገር ግን ሰው እስከሆኑ ድረስ አብረው እስከተገናኙ አብረው እስከበሉ ድረስ እስከታጡ ብዙ ጥሩ ጊዜን ሲያሳልፉ ወደ ፍቅር ደረጃ መቀየሩ ስለማይቀር ልባቸው በቀልድ ተጀምሮ ይሰበራል ማለት ነው እና በቀልድ የሚሆን በምር ከሰው ጋር ባለን ግንኙነት በቃ ቶሎ ብለን እንትን ባናል ብዬ አስባለሁ። እንዲሁም ደግሞ አንድ ሰው ጋር ከወጣን እሱን ለማናደድ ብለን ሌላ ሰው ጋር ባለመግባት ለምንድን ነው ራሳችንን እየሸወርን ነው። እሱን ለማናደድ ብለን ሰዎች እንተዋወቃለን። እነዛ ደግሞ እንዳልኳችሁ በደንብም ስላላስተዋልና በቃ የሆነ ታይም ላይ እያስጠላንና በራሳችንም ልናቆም እንችላልና ብቻ ከባድ ነው። ምን እንደምላችሁ አላውቅም። ለማንኛውም ጠንካራ እንሁን ለማለት እወዳለሁና ያብና ሄሉን እኛ በዚህ መልኩ እንዲለያዩ አንፈልግም ነበር። ያው እንግዲህ ሆኗል። ስለዚህ አብረው እንደማይመጡ ነው ማለት ነው። ስለዚህ አሁን እሱ እንግዲህ ዩቲዩብ እያደገ ነው መሻላ። በዚሁ አጋጣሚ የማመሰግነው ነገር ሄሉ አብሯቸው እንደ ሄሉ የሌለችበት ዩቲዩብ የለም። እውነት ነው የምላችሁ ኖርማል ባህትና በወንድም እንዲሁም ደግሞ አዲስ ዩቲዩበሮችንም እያሳደገ ሸር እያደረገ እሷ ጋር የማይሰራ የለምና እናንተ በእናንተ ምክንያት ሰው ልጅ ሲቀየር በጣም ደስ ይላል እና የሁሉ የመቀየር ባህሪ ናት። እንኳን አብሮ አለሰራ ሰው ኖርማል ብዙ ሰዎችን ሸር ታደርጋለች ምናምን፣ ግን እሷም ስኬታዊ እንድትሆን ከአሁን በኋላ ደግሞ የህይወት አጋር ከሰጣት እስከ መጨረሻው የሚወዳት የሚያከብራትን ሰው እንዲሰጣት ብዬ ዱዓዬ ነው። እናንተም እንደዛው እና ይህን ይመስላል። ብዙ እህቶች ደግሞ ከያብ ጋር ብዬ ከትናንት በሰራው ቪዲዮ እሱ ለሷ የሚሆን ሰው አይደለም የተሻለውን ይስጣት ብላችሁኛል። እንግዲህ አዎ ባያችሁት ልክ ነው እንደዛ ያላችሁት። አዎ የተሻለ ሰው እንዲሰጣት ነው ሁላችንም የምንፈልገው። እንደው ምንም ቢሆን ያው ካለመዱት መላክ የለመዱ ሸይጣን ይሻላል በሚለው ተብሎ ነው። ግን ደግሞ አሁን ላይ እንዳልኳችሁ ከሷ እንደበስ ሰማው ምንም ተስፋ ያለ አይመስልም ከሷ ጋር እና ስለዚህ ዋናው ባሉበት ሰላም የሆኑ የተሻለውን ነገር ይወፍቃቸው። ለሁላቸው እምላችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። ስህተት ካለብኝ ደግሞ አርሙኝ። እናንተስ ምን ትላላችሁ በዚህ ጉዳይ ላይ ትላላችሁና ዙሮ ጥንቃቄ አድርጉ። ካላህ በታይ ሁሌም ቢሆን የምታለቅሱበትን ነገር ሳይሆን ስሜታችሁን ሳይሆን እንትናችሁን አዳምጡ ማለት ነውና ብቻ ከምን ልባላችሁ አለሙያም ለሁላችንም መልካም ነገር ይወፍቀን። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ